ሳንጋዮን የተባለው ሰው በአካባቢው ሆስፒታል ውስጥ የሚሰራ ቄስ ነው። ጸሎት ማቅረብ፣ ንስሐ ለመስማት ጆሮውን መስጠት፣ ለሞቱ ሰዎችን ስርዓት መፈጸምና አልፎ አልፎም በዋሽንቱ ዜማዎችን የመጫወት ተግባሮችን እየፈጸመ ሆኖም ግን በየቀኑ ሰዎች በኢቪ በሽታ ሲሞቱ ምንም ማድረግ አለመቻሉ በቂ እየሰራ እንዳልሆነ እንዲሰማው አደረገው። ስለዚህም ከሳንጋዮን በላይ ያለውንና የማየት ችሎታ የሌለው አባት ሮህን የክትባት ሙከራ ወደሚደረግበት ላብራቶሪ እንዲልከው ቢጠይቀውም ሮ ግን ሐሳቡንም አልወደደውም። በላብራቶሪዎች ውስጥ በትክክል ምን እየተከናወነ እንዳለ ማንም አያውቅም፣ ቫቲካንም አይፈቅድለትም ነበር። ነገር ግን ሳንጋዮን ይህ ለሱ ምን ያህል አስፈላጊ እንደሆነ ሲያስረዳውም ተስማምቶ ሳንጋዮን ወደ ላብራቶሪዎቹ ሲደርስ በሙከራው ወቅት ሊያልፍባቸው የሚችሉ አስከፊ የጎንዮሽ ጉዳቶችም ሁሉም ተነግሮት ቢሆንም ሳንጋዮን ግን አይፈራምና ለመቀጠልም ፍቃዱን ሰጥቶ ቀናቱን በላብራቶሪ ውስጥ ዋሽንት በመጫወት በማንበብ በመጸለይ ደብዳቤ በመጻፍና ከሌሎች በጎ ፈቃደኞች ጋር መረብ ኳስ በመጫወት እያሳለፈ ከአንድ ወር በኋላ ሰውነቱ በሙሉ በእብጠት ተሸፍኖ ከአንድ ሰዓት በኋላም ሳንጋዮን ክፍል ውስጥ ደም መጥፋት ይጀምራል። ወዲያውኑ ወደ ድንገተኛ ክፍል ተወስዶ ደም ቢሰጠውም ነገር ግን የዶክተሮቹ ጥረት ከንቱ ሆኖ ሳንጋዮንም በጠረጴዛው ላይ ሞተ። ሆኖም በጨርቅ ከተሸፈነ በኋላ ዶክተሮቹ በድንገት ሲጸልይ በመስማታቸውም ይገረማሉ። ልቡ ከቆመ በኋላም ሳንጋዮን በሕይወት አለ እና እብጠቶቹም ጠፍተዋል። ከ6 ወራት በኋላ ሳንጋዮን ወደ ጉባኤው ለመመለስ ላብራቶሪዎቹን ለቆ ሲወጣ ብዙ ሰዎች በሩ ላይ ሲጠብቁትም እናያለን። አሁን የፈውስ ዜናው ተሰራጭቶ ከ500 በላይ በጎ ፈቃደኞች መካከል ብቸኛ የተረፈው በመሆኑ ሁሉም ሰው እሱ ተአምር እንደሆነም ያምናሉ። መላ ሰውነቱ በፋሻ ተጠቅልሎ የተመለሰ ሲሆን እንደ ቄስ ስራውን ሲቀጥልም እንዲሁም ሆኖ ቆይቶ ፋሻዎቹን የሚያወልቀው ሐኪሙን ለማየት ሲሄድ ብቻ ነው እና ሐኪሙን በሚያስደንቅ ፍጥነት መዳኑን አረጋግጦለት ሳንጋዮን ግን በሰውነቱ ላይ አንዳንድ ልዩነቶችን በማስተዋል ለድምፅና ለሽታ እንግዳ የሆነ ስሜት የሚሰማው ሲሆን ይህም ማዞርና ማቅለሽለሽ እንዲሰማው አድርጎት እነዚህ ግን የዩቪ ምልክቶች እንዳልሆኑ እናውቃለን። ሳንጋዮንም ፋሻ የለበሰው ቅዱስ በመባል ይታወቅና ሰዎች ሊፈውሳቸው ይችላል ብለውም ወደሱም ይመጣሉ። አንድ ከሰዓት በኋላ ወይዘሮ ራ ወደሱ ቀርባ በጣም የታመመውን ልጇን ካንጎን እንዲያይላትም ጠይቀው ጸሎቱን ለማቅረብ ወደ ሆስፒታል ሲሄድ ሳንጋዮን እነዚህን ሰዎች እንደሚያውቃቸውም ይገነዘባል። ካንጎ ልጅ እያሉ ጓደኛውም ነበር። በተጨማሪም ታይጁ እዚያ ስትሆን ሳንጋዮንም የካንጎ እህት እንደሆነች ቢያስብም ግን በእውነቱ በወይዘሮ ራ ቤት የተጣለች ልጅ ስትሆን እሷም ወስዳ ማሳደገቻት። አሁን እሷ የካንጎ ሚስት ስትሆን ነገር ግን በጋብቻዋ ደስተኛም አትመስልም። ከጥቂት ቀናት በኋላ ካንጎ ጥሩ ስሜት ሲሰማው ሳንጋዮንም ለእራትም ተጋብዞ እሱም አንዳንድ የደም ሽታ ሲሸተው ማቅለሽለሹንም መቆጣጠርም አልቻለም። ሳያውቀው ታይጁ በወር አበባ ላይም ነበረች። 3ቱ ሌሎች ጓደኞችም የተጋበዙ ሲሆን ጡረታ የወጣው ፖሊስ ዮንግዱ እና ባለቤቷ ኤቨሊንም ናቸው። ምሽቱን እያወሩ እንዲሁም ማሃጆንግ የተባለ ጨዋታ እየተጫወቱ ያሳልፋሉ። በዚህ ጊዜ ሳንጋዮን ታይጁን ማየቱን ማቆምም አልቻለም። ባልየው ይዟትን በድንገት ወለሉ ላይ ሲጥላት ልትመታው ብትቃረብም ነገር ግን በምትኩ ሕንፃውን ለቃ ሞታ በባዶ እግሯም ለመሮጥ ትሄዳለች። ምሽታቸውም አብቅቶ ሁሉም ሲሄዱ ታይጁ ባሏን ተኝቶ ተመልክታው በተደጋጋሚ በመቀስ አፉን ልትወጋ እየሞከረችም ትመስላለች። ይህ በእንዲህ እንዳለ ሳንጋዮንም ወደ ቦታው ቢመለስም ነገር ግን ስለ ታይጁ ባሰበው የኃጢአት ሐሳብ ምክንያት በዋሽንቱ ሰውነቱን በበቂ ሁኔታ እስኪመታ ድረስም አልተኛም። የራሱ ደም ሽታም ማቅለሽለሽ አምጥቶበት በድንገት መስማት የቻላቸው ድንገተኛ ድምጾች ሁሉ አሳምመውት ወለሉ ላይ እስኪወድቅ ድረስም አዙሮት በማግስቱ ጠዋት ፀሐይ ቆዳውን ስታቃጥለው በሚሰማው ስሜት ነቅቶ ስለዚህ ሌሊት እስኪሆን ድረስም በቁም ሳጥን ውስጥም ለመደበቅ ወስኖ ከሰዓታት በኋላ ውጪ ጨለማ ሲሆን ሳንጋዮንም ወጥቶ ሰውነቱ እንደገና በእብጠት እንደተሸፈነ ተገንዝቦ ስለዚህ ወደ ሆስፒታል ለመሄድም ራሱን በፋሻ ማሰርም ነበረበት። እዚያም ለምትሞት ሴት በረከቱን ሰጥቶ ሲባርካት ይነካትና ጣቶቹ ላይ የነካውን ደም መላስ ከመቻል ውጪ ምንም ማድረግም አልቻለም። ሳንጋዮን ከዚህ በላይ መታገስ ስላልቻለ ቀጥሎ ያለውን በኮማ ውስጥ ያለ ታካሚን ጎብኝቶ ደሙን በቀጥታ ከደም ስር መስጫ ቱቦም ይጠጣል። ይህ እብጠቶቹን ፈውሶት ፋሻዎቹም እንደገናም እንዲያወልቅም አስችሎት እንዲሁም መነጽሩም አያስፈልገውም ማለት ሲሆን በራሱ ላይ የደረሰበት ባለው ነገር በመፍራት ከመስኮት ዘሎ ወጥቶ መኪና ላይ ቢያርፍም ነገር ግን አሁንም በሕይወት አለና ምንም ጉዳትም አልደረሰበትም። ወደ ቤቱ ሲመለስ መተኛት አቅቷት ሌላ ሩጫ የጀመረችውን ታይጁን አግኝቷት
ስታየው ልትሸሽ ብትሞክርም ግን በፍጥነት ይዟትም ከእግሩ ላይም አውልቆ ጫማውን አድርጎላት ከዚያም በደም ስሮቿ ከመፈተንም በመሸሽም በፍጥነትም ሲሄድ እናየዋለን። በማግስቱ ሳንጋዩን አባት ሮህን ለመጎብኘት ሌሊት እስኪሆን ድረስ መጠበቅ ኖሮበት ምክር ሲጠይቀው በደረቱ ላይ ቆስሎ ሮህ እጁን አስገብቶ ልቡን እንዲነካ በማድረግ አሁን ቫምፓየር መሆኑን አረጋግጦ ሮህ እጁን ሲያወጣም ቁስሉን በፍጥነት ተዘግቶ ይድናል። ሳንጋዩንም በእነዚህ አዳዲስ ግፊቶች ምን ማድረግ እንዳለበትም አያውቅም እና ሮህም ከክንዱ እንዲጠጣ በመፍቀድ ረድቶት ሳንጋዩን በወይዘሮ ራ ቤት በሚደረገው የማጆንግ ጨዋታ ምሽት ላይ በየጊዜው መገኘት ጀምሮ አንድ ምሽት ታይጁ በባዶ እግሯ ልትሮጥ ስትል ሳንጋዩን አስቁሟትም ጫማዎቹን ለመመለስም እድሉን ተጠቅማ የምትሮጠው ቤቷ ያለበትን ሲኦል ለማምለጥ እንደሆነና እሱ ልጅ እያሉ ጀምሮ እንዲያድናት ስትጠብቀው እንደነበርም ታስረዳዋለች። ራሱን ሊያስቆም ቢሞክርም ሳንጋዩን ሳማትና ሁለቱም ሊፈጽሙ ወለሉ ላይ ተኝተው ነገር ግን ወይዘሮ ራ አቋርጣቸው ታይጁን ተመልሳ ባሏን እንድትንከባከባዛት በጣም ስትዘገይም በጥፊ መታቻት። ከጥቂት ቀናት በኋላ ታይጁ ሳንጋዩን በሚሰራበት እሁድ ቀናት በሆስፒታል ውስጥ በበጎ ፈቃደኝነት መስራት ጀምራ ቅዳሴው እስኪያልቅ ትጠብቀውና አብረው አንድ በኮማ ውስጥ ያለ ታካሚ ብቻ ያለበትን ክፍል አግኝተው ስለዚህ እርስ በእርስ በደንብ ለመደሳሰትም አንዱን አልጋ ሲጠቀሙ ማንም አያገኛቸውም። ከጨረሱ በኋላ ታይጁ ግንኙነታቸውን እንዴት እንደሚቀጥል ማወቅ ስለምትፈልግ ስለዚህ ሳንጋዩ ማንኛውንም ውሳኔ ከማድረጓ በፊት አሁን እውነቱን ማወቅ አለባት ብሎ ወስኖ ነገር ግን ከመናገር ይልቅ በኮማ ውስጥ ያለውን ታካሚ ደም በመምጠጥ ምን እንደሆነም ያሳያታል። ታይጁ በጣም ደንግጣ ወደ ቤቷ ብትሮጥም ነገር ግን ሳንጋዩን ተከትሏት በመጸዳጃ ቤትም መስኮት በኩልም ወደ ህንጻው ገብቶ እዚያም ይዟት ማንንም እንዳልገደለ ቃል ገብቶላት ቫምፓየር መሆን ከማንኛውም ሌላ በሽታ የተለየ መሆን የለበትም ብሎ ከዚያም ታይጁን አንስቶ ወደ ተሻለ ህይወት ከእሱ ጋር ለመውሰድ ተሸክሟት ነገር ግን እሷን አቅፎ ከመስኮት ላይ ሊዘል ሲል የሽንት ቤት መክደኛውን በድንገት ሲረግጠው ይህም የወይዘሮ ራን ትኩረት ስበው ስለዚህ ሳንጋዩን ከመጋለጡ በፊትም ብቻውን ሸሽቶ ታይጁ ሲሄድ ተመለከተችው። በልዕለ ኃይሉም የጎዳና መብራትን በአንድ ምት የመስበር ችሎታ እንዳለው ታስተውላለች። በማግስቱ ሳንጋዩን በሆስፒታል ውስጥ በኮማ ውስጥ ያለውን ታካሚ ደም ጠርሙሶቹ ውስጥ ሲሞላም ከታይጁ ጥሪ ደርሶት አንድ ሰው እንዴት ቫምፓየር ሊሆን እንደሚችል ማወቅ እንደምትፈልግ ጠይቀው ከጥቂት ሰዓታት በኋላ በሆስፒታሉ ጣሪያ ላይ ተገናኙና ሳንጋዩን ደም ከጠጣ በኋላም ራሱን መፈወስ ሳንቲም በሁለት መክፈልና እሷን አቅፎ ከጣራ ወደ ጣራ መዝለል የመሳሰሉትን ኃይሎቹን ሁሉ አሳይቷት ሲሸከማትም ሳንጋዩንም በታይጁ ጭኖች ላይ አንዳንድ ቁስሎችን አስተውሎ ካንጎ እሷን እየበደላት እንደሆነ ሲጠይቅ ይህንንም እሷ ማረጋገጠችለት። ነገር ግን በኋላ ወደ ቤቷ ስትመለስ ካንጎም በእነዚህ ቁስሎች በመገረም የአእምሮ ጤና ችግር ያለበት ታካሚ እንዳጠቃት በማሰብም ይጨነቃል። ይህ በእንዲህ እንዳለ ሳንጋዩን አባት ሮህን ጎብኝቶት እሱም ወደ ላብራቶሪው ተመልሶ መድኃኒት እንዲጠይቅ ቢናገረውም እንዳለመታደል ሆኖ ይህ የማይቻል ነው። ምክንያቱም እንዲህ ያለው ረጅም ጉዞ ሳንጋዩንን ለፀሐይ ብርሃን ያጋልጠዋል። ስለዚህ አባት ሮ በምትኩ የራሱን ደም እንዲሰጠው በመጠየቅ ከመሞቱ በፊት እንደገና ለማየት እንዲችል ቫምፓየር እንዲሆን ቢፈልግም ነገር ግን ሳንጋዩን በዚህ አጋጣሚ ስለተጸየፈ ስለቱን ለመተውና ከገዳሙ ለመሸሽም ወሰነ። ወይዘሮ ራ ሳንጋዩን እንዲቆይ ቦታ ለመስጠት ተስማምታ በወለሉ ላይ እንዲተኛ ፍራሽም ተሰጥቶት ግን በፍጥነት እንደ ሬሳ ሳጥን በሚጠቀምበት ቁም ሳጥን ተክቶት አሁን እሱና ታይጁ እዚያ በድብቅ መገናኘትም ይችላሉ። ሳንጋዩንም ሁል ጊዜ ታይጁን ከእሱ ጋር እንድትሸሽና ቫምፓየር እንድትሆን ቢጠይቃትም ነገር ግን ወይዘሮ ራ ቤቱንና ንግዷን ለእሷ እንደምትተው ስለምታውቅ ታይጁ እምቢ ብላው ካንጎ ታይጁ በሌሊት ካልጋው ላይ እንደሌለች ማስተዋል ጀምሮ ስለዚህ ወይዘሮ ራ በካንጎ መኝታ ክፍል ላይ የበር መቀርቀሪያም አድርጋ ጥንዶቹ ላይ በየምሽቱም ትቆልፋለች። ይህ ታይጁ ካንጎ ተኝቶ እያለ በመቀሷ ጭኖቿን ሞጋት እንድትጀምር አድርጓት በደሟ ሽታ ምክንያት ሳንጋዩን ከመሬት ወለሉ ለቆ በመስኮት በኩል ወደ ክፍሏ እንዲገባም አድርጎት ቁስሎቿንና ወለሉ ላይ ያለውን መቀስ አይቶ ካንጎ ሆኖ ያደረገው ብሎ አስቦ ስለዚህ ሊገድለው ቢሞክርም ግን ታይጆ ያስቆመችው ሲሆን ሆኖም ይህን እንዲያደርግላት አትፈልግም ማለትም አይደለም። ግን እነሱ የተሻለ እቅድ ብቻም ያስፈልጋቸዋል።
ከጥቂት ቀናት በኋላ ሳንጋዩን ታይጆና ካንጎ በተከለከለ ቦታ አሳ ለማጥመድ ሄደው ካንጎ ሳያስበው ሳንጋዩን ዘሎበትም ወደ ሐይቁ ጎትቶትም ያሰጥመዋል። ካንጎ ለመውጣት እየሞከረ በውሃ ውስጥ ቢዋጋም ነገር ግን ሳንጋዩን መተንፈስ እስኪያቅተው ድረስም ወደ ታች ጎትቶት ካንጎም ከሞተ በኋላ ሳንጋዩንም ወደ ጀልባው ተመልሶ አዲስ ነፃነቱን ለማክበርም ታይጁንም ያቀፋት ሲሆን ግን ጉጉታቸው በድንገት ጀልባውን እንዲገለብጡ አድርጎት ታይጁም ወደ ውሃውም ትወድቃለች። ፖሊስና አምቡላንስ ብዙም ሳይቆይ ደርሰው ንቃተ ህሊናዋን ያጣችውን ታይጁን ይዘው ሄደው ሳንጋዩን ደግሞ አንድ ትልቅ ድንጋይ ተሸክመው ወደ ሐይቁ ዘሎ በመግባት ካንጎ ወደ ላይ እንዳይንሳፈፍም በሰጠመ ካቢኔ ውስጥ ከደበቀው በኋላ በሰውነቱ ላይ ያስቀምጦት የፖሊስን ጥያቄዎች ከመለሰ በኋላ ሳንጋዩን ያደረገውን ለመናዘዝም አባት ሮህን ላይም ሄዶ ነገር ግን ሮህ የሚጨነቀው ቫምፓየር ስለመሆን ብቻ ስለሆነ ስለዚህ ሳንጋዩን በራሱ ቢለዋ ገደለውና ደሙ መጠጣቱን ቀጠለ። ከዚያም ሰውነቱን ጠቅልሎ በመኪና ውስጥ አስቀምጦት ገደል አፋፍ ድረስ ነርቶ ሰውነቱን ወደ ውቅያኖስም ወረወረው። ፖሊስ ሰውነቱን እስኪያገኝ ድረስ ጉዳዩን መዝጋትም አይችልምና ታይጁም ካንጎ በዙሪያዋ ሲገለጥ ማየት ጀምራ የልጇ ሞት ወይዘሮ ራም በጣም ስላናወጣት ሙሉ በሙሉ ሽባ እስክትሆን ድረስ መጠጣትም ትጀምራለች። አሳዳጊ እናቷ ሽባ ስለሆነችና ባሏ ስለሞተ ታይጁ ሳንጋዩን በመኝታ ክፍሏም እንዲተኛ ፈቅዳለት። ምንም እንኳን ሁለቱ ካንጎ የበቀል እርምጃ እንዲወስድባቸው ማለም ስለጀመሩ ከባድ ቢሆንም አሁን ብዙ ጊዜም አብረው ማሳለፍም ይችላሉ። ቀናት አልፈው ታይጁ አሁንም ሽባ እናቷን ትንከባከባለች፣ ሜካፕ ታደርግላታለች፣ ታጥባታለች። እናም ንጹህ አየርና ፀሐይ እንድታገኝም በዊልቸርም ታወጣታለች። አንድ ቀን ከሰዓት በኋላም ዮንግዱ ብቻውንም ጎበኛት። ምክንያቱም ኤቨሊን በእረፍት ላይ ነችና ማንም ሴት ብቻዋን መሆን የለባትም ብሎ በመናገር ታይጁን ሊጠቀምባት ሲሞክር የተወሰነ ገንዘብ አምጥቶላትም ታይጁ ረግጣው ለማምለጥ ብትሞክርም ግን ዮንግዱ ይዟት እንድትቆይና እንድታስደስተው አስገድዷት። ታይጁ በመጨረሻ ለመልቀቅ ስትችል ሌሊቱ ገብቶ ነበርና በጎዳናዎች ላይም ሳንጊዩንን አግኝታው እሱም በሰውነቷ ላይ የዮንግዱን ሽታ ሲያሸተውም ደስተኛም አይሆንም። ከጥቂት ቀናት በኋላ ታይጁና ሳንጋዩን ኬክ ገዝተው የወይዘሮ ራን የልደት ቀንንም ያከብራሉ። እናቷ የልደት ቀኗን አክብራላት እንደማታውቅ በማስታወስ ታይጁ ወይዘሮ ራን በጥፊ መታት። ሳንጋዩንም እናቷን ስለማታከብራትም መልሶ መቷት። ታይጁ እንደዚህ ሊመታት የቻለው ማን ስለሆነ እንደሆነ ጠይቃው ካንጎ እሷን ፈጽሞ እንዳልጎዳት በድንገትም ትናገራለች። ይህም ሳንጋዩንንም ያበሳጨዋል። ምክንያቱም እሱን ለመግደል የፈቀደው ብቸኛው ምክንያትም ያ ነበር። ታይጁ አትስማማምና በቀናት ምክንያት ለማንኛውም ይገድለው እንደነበር እርግጠኛ መሆኗን ከተናገረች በኋላ እሷም ተጎጂ መስላ በመታየት ምን ያህል እንደፈራች ለእናቷ ለማልቀስም ትሄዳለች። ወይዘሮ ራሽባ ብትሆንም አሁንም አይኖቿን ማንቀሳቀስና ከፊት ለፊቷ የሚነገረውን ሁሉ መስማት ስለምትችል ስለዚህ አሁን ትንሽ ሚስጥራቸውንም ታውቅ ነበር። ታይጁ ቤተሰቧን እንደረገመ ተናግራ ስትከሳው ሳንጋዩን የበለጠ ተናዶ ታይጁን መጥቶ ወደ ጎን ጥሏትም ወይዘሮ ራ ከዚያ በኋላ መንቀጥቀጥ ጀመራ። ስለዚህ እስክትረጋጋ ድረስ ሲፒአር ተሰጥቷት ታይጁ ያንን እድል ተጠቅማ ወደ ሌላ ክፍል ብትሮጥም ሆኖም ሳንጋዩን በቀላሉ አግኝቷት ይዟት ልመናዋን ሰምቶም ከባሏ ጋር እንድትገናኝም ሊገድላትም ይወስናል። ባደረገው ነገር እያለቀሰ ታይጁን አቅፎ ደሟን መጠጣት ጀምሮ ነገር ግን ወይዘሮ ራ እየተመለከታቸው መሆኑን ሲያስተውል የጥፋተኝነት ስሜትና ጸጸት አሸንፎት አሁን ማድረግ የሚችለው አንድ ነገር ብቻም ነው። ታይጁን በራሱ ደም መመገብና እሷንም ወደ ቫምፓየር መለወጥ ነበር። አሁን ጥንዶቹ ቀን ቀን በመሬት ወለል ውስጥ ባለው ሳንጋዩን ቁም ሳጥን ውስጥ አብረው እያሳለፉ በሌሊትም ይወጣሉ። ሳንጋዩም የፀሐይ ብርሃንን ለማስታወስ ሳሎኑ ሙሉ በሙሉ ነጭ በመቀባት ተጠምዶ እያለ ታይጁ የወይዘሮ ራን ምግቦች እያዘጋጀች ከነዚህ ውስጥም አንዱ ታይጁ በድንገት ጣቷን ስትቆርጥ አንድ የደም ጠብታም ገብቶበት ከበላች በኋላ ወይዘሮ ራ አንዱን ጣቷን ማንቀሳቀስ እንድትጀምርም አድርጓትም እናያለን። ፖሊስ አሁንም የካንጎ ሞት ጉዳይ ላይ ሲሆን አንድ ቀን ታይጁንና ሳንጋዩንም ከውሸት ማጣሪያ ማሽኑ ጋር ተያይዘው አንዳንድ ጥያቄዎችንም እንዲመልሱም ጠርተዋቸው ሁለቱም እምብዛም የማይተዋወቁ እንደሆኑ አስመስለው ቀርበው ስለዚህ ሲጨርሱ ሳንጋዩን መኪናውን ወስዶ ታይጁም ጥርጣሬን እንዳይፈጥሩም ታክሲ ይዛ ነገር ግን ታይጁ ራሷን መቆጣጠር ስላልቻለች ታክሲውን ትታ ከፖሊስ አባላቱ አንዱን ለመናዘዝ የምትፈልገው ነገር አለ በሚል ሰበብ እንዲወስዳት ጠርታው መኮንኑ በመንገድ መካከል ሲያገኛት ታይጁ ገርላው ወደ ጫካ ወስደውም እዚያው ከመቅበሯ በፊትም ደሙን ትጠጣለች።
ወደ ቤት ስትመለስ ሳንጋዮንም በከንፈሯ ላይ ያለውን ደም ቀምሶ ሰው እየገደለች እንደሆነ ገምቶ ነፍሰ ገዳይ መሆን ሳያስፈልጋቸው ሁለቱም ለመመገብ ከለጋሾች ደም ማምጣት እንዳለበትም በማስታወስ ገስጿት ሳንጋዮን ከጣራ ወደ ጣራ ሲያሳድዳት ታይጁም የሱን ዘዴዎች እንደማትወደው በመናገር ሰዎችን መግደል የበለጠ አስደሳች እንደሆነና ደሙ በቀጥታ ከሰውነት ሲጠጣ የተሻለ ጣዕም እንዳለውም ታስባለች። እሱን ልትለየው ስትሞክር ሳንጋዮንም ያዛትና ወለሉ ላይ ጥሏት በዚህ ህይወት ውስጥ ያለው እሷ ብቻ እንደሆነች በማስታወስም ጎርቷት አሁንም ደም ለመጠጣት ሰዎችን እንድትገድልም አይፈቅድላትም። ከጥቂት ቀናት በኋላ በታይጁ አካል ላይ እብጠቶች መታየት ጀምረው የተለገሰውን ደም ትተፋለችና መጠጣትም አትችልም። ስለዚህ ሳንጋዮን የሆስፒታሉን ሐኪም ደውሎ ለምርመራ እንዲመጣላትም ወስኖ ሳንጋዮንን እያሰቃየው ያለውን የጥፋተኝነት ስሜት ችላ ለማለት ሲሞክር ታይጁም ዶክተሩንም ገድላው ነገር ግን ብዙም ሳይቆይ ትኩረትን የሚከፋፍል ነገር የደረሰ ሲሆን ጓደኞቻቸው ለማሃጆንግ ምሽትም መጥተውም ነበር። የዶክተሩን አስክሬን ከደበቁ በኋላ እንዶቹ ጓደኞቻቸውን ተቀብለው እንደተለመደውም አስደሳች ምሽት እያሳለፉ ወይዘሮ ራ አይኗን በማርገብ አዎ ወይም አይ ማለት እንደምትችለውም አውቀው እንዲሁም ጣቷን ማንቀሳቀስ እንደምትችል አሳይታ ማሃጆንግ ላይ ያሉ ፊደሎች ወዳሉበት መጫወቻዎች መጠቆም ጀምራ ይህም ከማርገቧ ጋር ተደምሮ ስለ ሳንጋዮንና ታይጁ ያለውን እውነት ለጓደኞቻቸው እንድትገልጽ አስችሏት ካንጎንም የገደሉት እነሱ እንደነበሩም ያውቃሉ። ቀጥሎ ምን እንደሚሆን በማወቅና ማየት ባለመፈለግ ሳንጋዮን ታይጁ እንግዶቿን ለመግደል ማሳደድ ስትጀምር ክፍሉን ለቆ ሆኖም ብዙም ሳይቆይ የጥፋተኝነት ስሜት ተሰምቶት ስለዚህ ኤቨሊን ቁም ሳጥን ውስጥ እንድትደበቅ ረድቷት ከዚያም ታይጁን ለማስቆም ሲሞክር ነገር ግን እሷ አንቃ ወለሉ ላይ ጥላው ወደ አደኗም ትመለሳለች። ሲዩንግዴና ዮንግዱ ሁለቱም ተገድለው ታይጁ ከአንገታቸው ደም እስኪያልቅ ድረስም ትመገባቸዋለች። ሳንጋዮን ደማቸው ቶሎ ያለቀበት ምክንያት ልባቸው ፓምፕ እያደረገ ስላልሆነ እንደሆነ አስረድቷት ስለዚህ የስበት ኃይል ስራውን እንዲሰራ እግሮቻቸውን ቆርጣ ወደ ገላ መታጠቢያ ገንዳ ውስጥ መስቀል አለባት ብሎ ሲያወሩ ኤቨሊን ወንበር ላይ ታስራ በኩሽናው ስትሆን ነገር ግን ራሷን ወለሉ ላይ በመጣል ቀደም ብሎ የወደቀ ቢላዋም ለመያዝ ችላ ራሷን ካስለቀቀች በኋላ ታይጁን ተከትላ በተመሳሳይ ቢላዋ ብትወጋትም ነገር ግን ይህም በእርግጥ ምንም አያደርግም። ሳንጋዮንም ታይጁ ትልቅ ቢላዋ እየፈለገች እያለች እሷን እንዳትጎዳት ኤቨሊንን እየተመገበና እየገደለ እንደሆነ አስመስሎ ከዚያም ፖሊሶች ከመድረሳቸው በፊት ቤቱን መልቀቅ እንዳለባቸውም ለታይጁም ይነግራታል። መኪናው ውስጥ ገብተው ወይዘሮ ራንም ይዘዋት ነገር ግን ፋሻ የለበሰውን ቅዱስ በሚያምኑ ሰዎች ካምፕ አጠገብ ሳንጋዮን አንዲት ሴትን በደንብ እንድትመገብ አንድ ጊዜ ብቻም አቁመው ከዚያም ታይጁ ተኝታ ሳለ ሌሊቱን ሙሉም ሲነዳም አሳልፎ ፀሐይ ከመውጣቷ በፊት በትክክል የመንደሩ መሃል ደርሶም ታይጁም ስትነቃ ክፍት ሜዳና ገደል መካከል በመሆኗ የምትደበቅበት ቦታ እንደሌለ ስትመለከት ደንግጣ በፀሐይ እንዳትሞት የሚያስችል ዘዴ መፈለግ ትጀምራለች። ሳንጋዮን ቁልፉን ስለሰበረ መንዳትም አትችልም። ስለዚህ በጀርባ ውስጥ ለመደበቅ ብትሞክርም ግን ሳንጋዮን መክደኛውን ቀዶ ወደ ውቅያኖስ ውስጥ ጥሎት ቀጥሎ ከመኪናው ስር ለመደበቅ ስትሞክር ነገር ግን ሳንጋዮን ከዛም አርቋት በመጨረሻ ተስፋ ስትቆርጥ እንዶቹ በመኪናው ኮፈን ላይ አብረው ተቀምጠው ወይዘሮ ራም ከኋላ ወንበር ላይ የተመለከተቻቸው ፀሐይ አቃጥላ እስክትጨርሳቸው ድረስ ሲጠብቁም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ